ኢየሱስ ጌታ ነው። እርግጠኛ ነኝ ዛሬ እግዚአብሔር ይናገረናል። ኢየሱስ ለዘላለም ጌታ ነው። መጽሐፍ ቅዱስ የያዛችሁ የሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 ያለውን በጌታ በኢየሱስ ስም አነባለሁ። የሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17 እኔ አዲሱ መደበኛ ትርጉም ነው ያስኩት። በጌታ በኢየሱስ ስም አነባለሁ። ከዚህም በኋላ ኢየሱስ ብዙ ሳይቆይ ናይን ወደምትባል ከተማ ሄደ። ደቀ መዛሙርቱና ብዙ ሕዝብም አብረውት ሄዱ። ወደ ከተማዋ መግቢያ በር ሲደርስም እነሆ ሰዎች የአንድ ሰው አስክሬን ተሸክመው ከከተማዋ ወጡ። ሟቹም ለእናቱ አንድ ልጅ ብቻ ነበር፣ እናቱም መበለት ነበረች። ብዙ የከተማውም ሕዝብ ከእርሷ ጋር ነበረ። ጌታም ባያት ጊዜ ራራላትና አይዞሽ አታልቅሺ አላት። ቀረብ ብሎም ቃሬዛውን ነካ። የተሸከሙትም ሰዎች ቀጥ ብለው ቆሙ። ኢየሱስም አንተ ጎበዝ ተነስ እልሃለሁ አለው። የሞተውም ሰው ቀና ብሎ ተቀመጠ፣ መናገርም ጀመረ። ኢየሱስም ወስዶ ለእናቱ ሰጣት። ሁሉም በፍርሃት ተውጠው እግዚአብሔርን አመሰገኑ። ታላቅ ነቢይ በመካከላችን ተነስቷል፣ እግዚአብሔርም ሕዝቡን ጎብኝቷል አሉ። ይህም የኢየሱስ ዝና በመላው ይሁዳና በአካባቢው ባለው ሀገር ሁሉ ወጣ ይላል። እንጸልይ። ሃሌሉያ ሃሌሉያ። የዘላለም አባትና አምላክ እግዚአብሔር እናመሰግንሃለን፣ እናከብርሃለን። ክብር ለስምህ ይሁን፣ ክብር ለታላቅነትህ ይሁን። እንደገና እድል ስለሰጠህን እናመሰግንሃለን። እንደገና በፊት መቀመጥ ስለሆነልን እናመሰግንሃለን። ቃል ሲናገር እንደዚህ ይላል፣ ማርያም መልካምን እድል መረጠች ይላል። ይሄም ከሷ አይወሰድም፣ የማይወሰድ እድል በፊት መቀመጥ ስለሆነልን እናመሰግንሃለን። የሚያስፈልገው ጥቂትና አንድ ነገር ነው። በብዙ ትባክኛለሽ ማርታ አልክ። የሚያስፈልገው ጥቂትና አንድ ነገር፣ እሱም በእግሮች ስር መቀመጥ። ኢየሱስ ጌታ ነው። በእግሮች ስር እንድንቀመጥ እድል ስለሰጠህን ተባረክ። አንተን እንድንፈልግ እድል ስለሰጠህን ተባረክ። ወደ ቤት መምጣት ስለቻልን ስም ለዘላለም የተባረከ ይሁን። በፊት መሰብሰብ ስለሆነልን ስም ለዘላለም የተባረከ ይሁን። የሚጎትት ብዙ ነገር ባለበት በዚህ ዘመን፣ የሚያዘገይ ባለበት ብዙ ነገር ባለበት በዚህ ጊዜ በእግሮች ስር እንድንቀመጥ እድል ስለሰጠህን ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ፣ ስምህ ይባረክ። ሕዝብህን ሰብስበህ በባዶ የማትሸኝ ጌታ በመካከላችን ስላለ እናመሰግንሃለን። በመካከላችን ስላለ እናመሰግንሃለን። እንጀራንም አንስቶ ባርኮ ቆርሶ ሰጣቸው ተብሎ እንደተጻፈ የቃልህን እንጀራ በዚህ ምሽት ቁረስልን። በዚህ ሰዓት የቃልህን እንጀራ ቁረስልን። ለእያንዳንዳችን የሚያስፈልገንን የምታውቅ መንፈስ ቅዱስ፣ በምን አይነት ሁኔታ ውስጥ ሆነን እንደመጣን የምታውቅ የእግዚአብሔር መንፈስ ለእያንዳንዳችን እንደሚያስፈልገን ቁረስልን። እናመሰግንሃለን። ክፉ ሁሉ በስም ስልጣን ይመታ። ክፉ ሁሉ በስም ኃይል ይመታ። ክፉ ሁሉ በስም ስልጣን ይመታ። የወንጌል ተቃራኒ መንፈስ በኢየሱስ ስም የተመታ ይሆን፣ የተመታ ይሆን። ሕዝብ ወደ ቤት እንዳይሮጥ፣ ሕዝብ ወደ ቤት እንዳይመጣ በተለያየ ምክንያት ሕዝብህን የያዘ ክፉ በጌታ በኢየሱስ ስም የተመታ ይሆን። በጌታ በኢየሱስ ስም የተመታ ይሆን። በጌታ በኢየሱስ ስም የተመታ ይሆን።
በጌታ በኢየሱስ ስም የተመታ ይሁን። ሁሉ ላንተ ክብር ይሁን። እኛ ዝቅ እንላለን፣ አንተ ከፍ በል። ማንም ክብርህን አይንካ በጌታ በኢየሱስ ስም። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እንግዲህ ያነበብኩላችሁን ቃል ወደ ዋናው ቃል ከመሄድ በፊት በዚሁ በሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ያለውን ክፍል ዝም ብለን አየት አድርገን እንሄዳለን። በዚህ በሉቃስ ወንጌል ምዕራፍ 7 ከቁጥር 1 እስከ 10 ያለውን ክፍል ስንመለከት በቅፍርናሆም ከተማ የሚኖር የመቶ አለቃ እጅግ የሚወደው አንዱ አገልጋዩ ታሞበት እንደነበረ ይናገራል። ለሞት ተቃርቦ እንደነበረ ይናገራል። አገልጋዩ ታሞ ለሞት ቀርቦ እያለ ስለ ኢየሱስ ሰማ ይላል። የምናገርበት ርዕስ እግዚአብሔር ይራራል ይመጣል። አሜን። እግዚአብሔር ይራራል ይመጣል። ኢየሱስ ጌታ ነው። ይሄ መቶ አለቃ ስለ ኢየሱስ ሰማ። እዚሁ ምዕራፍ 1 ቁጥር 2 አካባቢ ላይ ቁጥር 3 ላይ እርሱም ስለ ኢየሱስ ሰማ የሚል ቃል አለ። ከዚህ መስማት በፊት ግን ይሄ መቶ አለቃ ኢየሱስ ወደ ቅፍርናሆም መግባቱን ሰማ ከማለቱ በፊት ስለ ኢየሱስ ከቀደሙት ምዕራፎች ላይ ኢየሱስ ስላደረጋቸው ነገሮች የሰማ ይመስለኛል። ለምሳሌ ያክል ምዕራፍ 4 ከቁጥር 31 እስከ 38 ያለውን ስንመለከት በስልጣንና በኃይል ያዘዘ እርኩሳን መናፍስትን ማውጣቱን ስለ ኢየሱስ ምን አደረገ? እስቲ ሰማ በሉ። እስቲ በደንብ ሰማ። ይሄ ብቻ አይደለም። በንዳድ የምትሰቃየውን የስምዖንን አማት ትኩሳቱን ገስጾ ነፃ እንዳወጣት መቶ አለቃው ምን አደረገ? እስቲ በደንብ ሰማ በሉ። ሰማ። ያ ብቻ አይደለም። ምዕራፍ 4 ከቁጥር 40 እስከ 41 ያለውን ስትመለከቱ የተለያዩ ህመም ያለባቸው ሰዎች ወደሱ መጥተው በእያንዳንዳቸው ላይ እጁን ጭኖ እንደፈወሳቸው ብሎም ከብዙ ሰዎች አጋንንትን እንዳስወጣ መቶ አለቃው ምን አደረገ? ሰማ። ይሄ ብቻ አይደለም። በዚህ በምዕራፍ 5 ከቁጥር 1 እስከ 12 ባለው ክፍል ውስጥ ያለውን ስትመለከቱ በአሳ ማጥመድ ስራ ፕሮፌሽናል የሆኑ ወይም በእኛ አነጋገር ጥርሳቸውን የነቀሉ በአሳ ማጥመድ ስራ በጣም ፕሮፌሽናል የሆኑ እነ ስምዖን አንድ ሌሊት ዕውቀታቸው ችሎታቸው አሳን የማጥመድ የረጅም ጊዜ ልምዳቸው ባልሰራበት በዚያ ቀን መረቡ ሳይቀየር ታንኳው ሳይቀየር የሚያጠምዱበት ሐይቁ ሳይቀየር ካፉ የወጣውን ቃል በመስማትና በመታዘዝ ያደረገውንም ታምራት መቶ አለቃው ምን አድርጓል? ሰምቷል። ከዛ ወደ ቅፍርናሆም ከተማ መግባቱን ደግሞ ምን አደረገ? ሰማ ይላል። በዚህ መቶ አለቃው በሰማ ጊዜ እንደዚህ አደረገ። አገልጋዩን እንዲፈውስለት አንዳንድ አይሁድ ሽማግሌዎችን ወደ ኢየሱስ ላከ። እነዛም የተላኩት የአይሁድ ሽማግሌዎች ወደ ኢየሱስ መጥተው እንዲህ አሉት፣ አጥብቀው ለመኑት ይላል መጽሐፍ ቅዱስ። ምን ብለው ለመኑት? ይህንን ልታደርግለት ይገባል። ለማን? ለመቶ አለቃው። መቶ አለቃው ላለበት ጉዳይ፣ መቶ አለቃው ላለበት ችግር፣ በቤቱ የሚያገለግለውና የሚወደው ያ አገልጋዩ ታሟል። ይህንን ልታደርግለት ይገባል። ምን ልታደርግለት? ልትፈውስለት ይገባል። መቶ አለቃውን ያስጨነቀውን ነገር ከቤቱ ልትወስድለት ይገባል። የሚወደውን አገልጋዩን ልትፈውስለት ይገባል።
ይገባል ብለው ያሉበት ምክንያቱን ሲነግሩ እንደዚህ ይላል። ሕዝባችንን ይወዳል። መቶ አለቃው የፍቅር ሰው ነው። በፍቅር የታወቀ ነው። ሕዝባችንን ምን ያደርጋል? ይወዳል። ያም ብቻ አይደለም፣ ምኩራባችንን ያሰራልን እርሱ ነው። ምኩራብ ቀላል ነገር አይደለም ለአይሁድ። ምኩራብ ጸሎት፣ አምልኮ የሚማሩበት፣ ሕጉን የሚሰሙበት፣ እንደገና ደግሞ ለምኩራብ ቀረብ ብለው ያሉ አይሁዶች ደግሞ የተለያዩ ስብሰባዎችን የሚያደርጉበት፣ ማህበራዊ ሴቶቻቸውን የሚያወጉበት ቦታ ነው ምኩራብ። ይሄንን ሰርቶ የሰጠን እሱ ነው። ስለዚህ ይህን ልታደርግለት ይገባል። የታመመውን ልትፈውስ ይገባል። ወደ መቶ አለቃው ቤት ልትገባ ይገባል ብለው ኢየሱስን ጠየቁት ወይም ለኢየሱስ ነገሩት። ኢየሱስም የነርሱን ጥሪ ተቀብሎ ወዴት ሄደ ይላል? ወደ መቶ አለቃው ቤት ሄደ ይላል። ወደ መቶ አለቃው ቤት አቅራቢያ ላይ በደረሰ ጊዜ መቶ አለቃው ሌላ ወዳጆቹን ልኮ ኢየሱስን እንዲህ ብሎ ተናገረው። ከቁጥር 6 እስከ 10 ጌታ ሆይ፣ ኢየሱስ ጌታ ነው፣ ከቤቴ ጣራ በታች ልትገባ የሚገባኝ ሰው አይደለሁም። አትድከም። ከዚህም የተነሳ ባንተ ፊት ለመቅረብ እንኳን እንደሚገባኝ ራሴን አልቆጠርኩም። ብቻ አንድ ቃል ተናገር፣ አገልጋዬ ይፈወሳል አለ። ከኔ ጣሪያ በታች ልትገባ ብቁ አይደለሁም። እኔ አንተ ወደ እኔ ቤት ልትመጣ ብቁ አይደለሁም። ባለህበት ሁንና ምን ተናገር አለ? አቤት አቤት፣ ቃል ተናገር። ስንት ቃል ተናገር? አንድ ቃል። አንድ ቃል ተናገር፣ አገልጋዬ ምን ይሆናል አለ? ይፈወሳል። ከዛ ቀጥሎ እንዲህ አለው፣ እኔ ራሴ የበላይ አለቃ አለኝ አለ። ከበታችም የማዛቸው ወታደሮች አሉኝ። አንዱን ሂድ ስለው ይሄዳል፣ ሌላውን ና ስለው ይመጣል። አገልጋዬንም ይህንን አድርግ ስለው ያደርጋል። ኢየሱስ ይህንን በሰማ ጊዜ በእርሱ ምን አደረገ ይላል? ተደነቀ። ዘወርም ብለው ይከተሉ ለነበረው ሕዝብ እላችኋለሁ እንዲህ ያለ ትልቅ እምነት፣ ለካ ትልቅ እምነትም አለ። ትልቅ እምነት በእስራኤል እንኳን አላገኘውም አላቸው። የተላኩት ሰዎች ኢየሱስ ጋር ጥሩት፣ መግባቱን ሰምቶ ጥሩት ብሎ የተላኩት ሰዎች ከመድረሳቸው በፊት ከኢየሱስ አንደበት የወጣው አንድ ቃል መቶ አለቃው ቤት ገባና የታመመውን ምን አደረገው? እስቲ በደንብ የታመመውን ሰው ፈወሰው። ዛሬ ልመርቃችሁ፣ በህይወታችሁ ላይ፣ በነገራችሁ ላይ፣ በቢዝነሳችሁ ላይ፣ በጤናችሁ ላይ፣ ባስጨነቃችሁ ነገር ላይ ከማንም ቀድሞ ሁሉን ደህና የሚያደርግ የእግዚአብሔር ቃል ይምጣላችሁ። ሁሉን፣ አንድ ነገር አይደለም፣ ሁሉን ደህና የሚያደርግ ኢየሱስ ጌታ ነው። ባስጨነቃችሁ ነገር ላይ፣ ግራ ባጋባችሁ ነገር ላይ፣ ምን ይሻላል በምትሉት ነገር ላይ፣ ለሰው መንገር በማትፈልጉት ጉዳያችሁ ላይ ሁሉን ደህና የሚያደርግ የአምላክ ቃል፣ ሁሉን ደህና የሚያደርግ፣ ሁሉን የሚፈውስ፣ ሁሉን መልካም የሚያደርግ የእግዚአብሔር ቃል ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ። ኢየሱስ ለዘላለም ጌታ ነው። የታመመባችሁን ነገር ደህና የሚያደርግ የእግዚአብሔር ቃል ወደ ቤታችሁ ይግባ። ምንድነው በቤታችሁ የታመመ? ምንድነው በህይወታችሁ የታመመ? የምታቃስቱበት የምታለቅሱበት ጉዳይ ምንድነው? ሁሉን ደህና የሚያደርግ የአምላክ ቃል
ወደ ቤታችሁ ይግባ። የታመመባችሁን ይፈውስ። ያስለቀሳችሁን ደህና ያድርግ። ኢየሱስ ለዘላለም ጌታ ነው። ሁሉን ደህና የሚያደርግ የአምላክ ቃል ወደ ቤታችሁ ይግባ፣ ወደ ህይወታችሁ ይግባ። ይሄ ሁሉ ነገር ለዚህ ሰው የሆነለት ለመቶ አለቃው ለምንድን ነው ሲባል በህዝቡ ዘንድ ምን የሚደረግ ሰው ነው? የሚወደድ ሰው ነው። በህዝቡ ዘንድ ምን የሚል ሰው ነው? መልካም ሰው ነው። አንድ አባባል አለ። መልካምነት መልሶ ምን ያደርጋል? ይከፍላል። መልካም መሆን ለራስ ነው። ይሄ ሰው በህዝቡ ዘንድ መልካም ስለሆነ ባለው ስልጣን አይኮራም፣ ምን አይልም። ሁሉንም ከሱ ጋር ያላቸው ህብረት መልካም ስለሆነ በጭንቁ ጊዜ የዘራው መልካምነት አጨደው አይደለም? ሲልካቸው ይላካሉ። መቶ አለቃ ስለሆነ ብቻ አይደለም፣ ማዘዝ ስለሚችል ብቻ አይደለም፣ መልካምም ስለሆነ ነው የታዘዙት። ስለዚህ እግዚአብሔር በሰጣችሁ ዘመን መልካም ሁኑ። ባላችሁ ነገር መልካም ሁኑ። ብትችሉ ከሰው ሁሉ ጋር በምን ኑሩ አለ? መልካም ሁኑ። እኔ ደግሞ በመልካምነት ኑሩ እላችኋለሁ። መልካምነት መልሶ ይከፍላል። ኢየሱስ ጌታ ነው። እንግዲህ ኢየሱስ በቅፍርናሆም ከተማ ያለውን ቆይታ ጨርሶ ወደ ናይን ከተማ አቀና። ወደ ቃሌ የገባው ነው። ወደ ናይን ከተማ አቀና። ወደ ከተማዋ መግቢያ በር ሲደርስ ሰዎች የአንድ ሰው አስክሬን ተሸክመው ከከተማው መውጫ በር ጋር ምን አድርገዋል? ደርሰዋል። ያ አንድ ሰው የተባለው ያ አስክሬን ያ የሞተው ልጅ ቃሉን ስናነብ ለናቱ አንድ ልጅ ነው። አንድ ልጅ ከእግዚአብሔር ቀጥሎ የደስታዋ ምንጭ ነው። የዓይኗ ማረፊያ ነው። መጽሐፍ ቅዱስ እዛው ቦታ ላይ ሲናገር መበለት ናት ይላል። መበለት ማለት ደግሞ ባሏ የሞተባት ሴት ናት። ይሙት እግዚአብሔር ሌላ ነገር ይሰጠኛል አትችልም። መበለት ናት። ይሄ የሞተባት ልጅ ሁሉ ነገሯ ነው። ሁሉ ነገሯ ነው። እቺ ሴት እንዲህ የምትሳሳለትን ልጅ በምን አጣችው? በሞት አጣችው። በሞት ተነጠቀች። በሞት መነጠቅ ብቻ አይደለም፣ ከዚህ በኋላ ላይመለስ፣ ከዚህ በኋላ ላይመጣ፣ ዳግም ላታየው ወደ መቃብር ስፍራ ሊቀብሩት እየወሰዱት ነው። በዚህ ጊዜ ሬሳውን የተሸከሙ ሰዎች በከተማው መውጫ በር ላይ ከማን ጋር ተገናኙ? ከኢየሱስ ጋር ተገናኙ። ከማን ጋር ተገናኙ? ከኢየሱስ ጋር ተገናኙ። ዛሬ እንደዚህ ልበል፣ ዛሬ እንዲህ ልበላችሁ። የሞተባችሁ ነገር ምንድነው? ተስፋ ያስቆረጣችሁ ነገር ምንድነው? ከአቅማችሁ በላይ የሆነባችሁ ነገር ምንድነው? ከዚህ በኋላ የመኖር ተስፋ፣ የመቆም ተስፋ፣ የመቀጠል ተስፋ፣ እንደገና የማፍራት ተስፋ የለውም ያላችሁት ጉዳይ ምንድነው? ይሄ ተስፋ የለውም ያላችሁት ጉዳይ ከኢየሱስ ጋር ከባለ መፍትሄው ጋር መገናኘት ይሆንለታል። አሜን። ይገናኛል። መገናኘት ይሆንለታል። ትንቢታዊ መልእክት ነው የምነግራችሁ። በደንብ እርግጠኛ ሆኜ ከእግዚአብሔር ተቀብዬ ነው የመጣሁት። በእናንተ አቅም አልቻል ያለ የምትታገሉበት ጉዳይ ምንድነው? በህይወታችሁ
ብዙ ያደከማችሁና አልለወጥ ያላችሁ ነገር ምንድነው? ከባለ መፍትሄው ከኢየሱስ ጋር ይገናኛል። ከኢየሱስ ጋር የተገናኘ ነገር ሁሉ ደህና ይሆናል። ሁሉ መልካም ይሆናል። ኢየሱስ ያገኘው ነገር መልካም ይሆናል። ኢየሱስ ያየው ነገር መልካም ይሆናል። ሞቷል፣ መልካም ይሆናል። ተስፋ የለውም፣ መልካም ይሆናል። ኢዮብ መጽሐፍ ላይ እንዲህ የሚል ቃል አለ አይደለም? ዛፍ ቢቆረጥ ስሩ በመሬት ውስጥ ቢደርቅ ቢሞት ደግሞ ያቆጠቁጥ ዘንድ ምን አለ? አቤት! ከምን የተነሳ ይላል? ከውሃው ሽታ የተነሳ ደግሞ ያቆጠቁጥ ዘንድ ምን አለ? ተስፋ አለ። ኢየሱስ ከናንተ ጋር ካለ የሞተው ነገር ያቆጠቁጣል። ተስፋ የለውም የተባለው ነገር እንደገና ወደ ህይወት ይመለሳል። ያደከማችሁ ነገር ከላያችሁ ላይ ይሄዳል። ከቤታችሁ ላይ ይሄዳል። ከዘመናችሁ ላይ ይሄዳል። ኢየሱስ ለዘላለም ጌታ ነው። ኢየሱስ ያገኘው የትኛውም ችግር ሆኖ አይቀጥልም። የትኛውም ጥያቄ ሆኖ አይቀጥልም። ለምን ብትሉ ኢየሱስ የጥያቄ ሁሉ ምንድነው? መልስ ነው። ሃሌሉያ! የትኛውም ችግር የትኛውም ጥያቄ ኢየሱስ ካገኘው ጥያቄ ሆኖ አይቀጥልም። ችግር ሆኖ አይቀጥልም። የሆነ ነገር ሆኖ አይቀጥልም። አስቸግሮ አይቀጥልም። እያስለቀሳችሁ አይቀጥልም። እያስነከሳችሁ አይቀጥልም። ጎብጣችሁ አትቀጥሉም። ከኢየሱስ ጋር የተገናኘው ነገር ችግር ሆኖ አይቀጥልም። ይፈታል። እስቲ ይፈታል በሉ። እስቲ ይፈታል በሉ። እስቲ ይፈታል በሉ። እስቲ በደም ይፈታል በሉ። ሃሌሉያ! ከኢየሱስ ጋር የተገናኘ ነገር ሁሉ ይፈታል። ኢየሱስ ሬሳውን የተሸከሙትን ሰዎች በከተማው መግቢያ በር ጋር ሲያገኛቸው፣ እናትየውን በከተማው በር መግቢያ ጋር ሲያገኛት፣ አብረዋት ያሉትን ሰዎች ከርሷ ጋር የነበሩትን ሰዎች በከተማው መግቢያ በር ጋር ሲያገኛቸው የእናትየው ሐዘን በጣም ጥልቅ እንደሆነ ኢየሱስ ከሚናገረው ንግግር ማየት እንችላለን። ቁጥር 13 ላይ እንደዚህ ይላል፣ ጌታም ባያት ጊዜ ራራላትና አይዞሽ አታልቅሺ አላት ይላል። ኢየሱስ ጌታ ነው። ዛሬ ልመርቃችሁ፣ ባላችሁበት ሁኔታ ውስጥ ጌታ ይመልከታችሁ። ጌታ ይመልከታችሁ። ጌታም ባያት ጊዜ ራራላትና አይዞሽ ምን አትበይ አታልቅሽ አላት። ዛሬ በየቤቱ ልብስ የሸፈነው ስንት ሐዘን አለ መሰላችሁ? ስንት ሐዘን፣ ግርግዳ የሸፈነው ስንት ሐዘን አለ መሰላችሁ በየቤቱ። ለዚህ ሁሉ ግን መድኃኒት አለ። ለዚህ ሁሉ ግን መፍትሄ አለ። ለዚህ ሁሉ ግን ሰው ለማያየው ለቅሶ መልስ አለ። ሰው ለማይደርስለት ለቅሶ መልስ አለ። ሰው ለማያየው ሐዘን መልስ አለ። ኢየሱስ የሚባል መልስ አለ። ኢየሱስ የሚባል ጌታ አለ። ኢየሱስ የሚባል የደሃ አደግ አባት፣ የመበለት ዳኛ ኢየሱስ የሚባል አለ። በዙፋኑ አለ። ባያት ጊዜ ምን አላት ይላል? ራራላት። መጽሐፍ ቅዱስ ሲናገር በመዝሙር 72 ቁጥር 13 ላይ እንደዚህ ነው፣ ለችግረኛና ለምስኪን ይራራል፣ የችግረኛውንም ነፍስ ያድናል። እግዚአብሔር ራራ ማለት አዳነ ማለት ነው። እግዚአብሔር ራራ፣ አይቶሽ ራራ ማለት፣ አይቶህ ራራ ማለት እግዚአብሔር ነገንህን አድኖታል ማለት ነው። እግዚአብሔር ካለበት ሁኔታ ውስጥ አውጥቶሃል ማለት ነው። ኢየሱስ ጌታ ነው።
ለችግረኛና ለምስኪን ምን ያደርጋል? ይራራል። የችግረኛውንም ነፍስ ምን ያደርጋል? ያድናል። የሚያድን ጌታ በዚህ አለ። የሚያድን ጌታ በዚህ አለ። የሚራራ ጌታ በዚህ አለ። አለ ኢየሱስ። የደከማችሁ ሰዎች፣ አቃተኝ ያላችሁ ሰዎች ዛሬ ለእናንተ መልእክት አለኝ። የሚራራ ጌታ በዚህ አለ። የሚያነሳ ጌታ በዚህ አለ። የሚያስቀጥል ጌታ በዚህ አለ። ኢየሱስ ጌታ ነው። ራራላት። መዝሙር 103 ቁጥር 3 ላይ እንደዚህ ይላል፣ አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል ይላል። እግዚአብሔርን እየፈራችሁ ብዙ እንደ ሰው ልትገቡበት የምትችሉት እንደ ሰው የተከፈቱ ብዙ በሮች እያሉ ኖ እግዚአብሔር በዚህ አይከብርም፣ እግዚአብሔር በዚህ አይደሰትም፣ ይሄ ለእግዚአብሔር አይመቸውም፣ ይቅርብኝ ብላችሁ የተቀመጣችሁ ሰዎች እሱን ከማሳዝን እኔ ብቸገር ይሻላል፣ እኔ በሆነ ነገር ውስጥ ባልፍ ይሻላል፣ በእኔ ላይ የሆነ ያለው ነገር ቢሆን ይሻላል ብላችሁ የተቀመጣችሁ ሰዎች ለእናንተ መልእክት አለኝ። የሚራራ ጌታ ወደ እናንተ ይመጣል። የሚያነሳ ጌታ ወደ እናንተ ይመጣል። መፍትሄ የሚሆን ጌታ ወደ እናንተ ይመጣል። ትንቢተ ኢዮኤል ምዕራፍ 2 ቁጥር 18 ላይ እንደዚህ ይላል፣ እግዚአብሔር ስለ ምድሩ ቀና ለሕዝቡ ምን አደረገ ይላል? ራራለት ይላል። አለ የሚራራ ጌታ አለ። ራራላት። ባያት ጊዜ ራራላት። ሐዘኗ አየ። ሰዎች አብረዋት አሉኮ፣ አብረዋት የሚያለቅሱ፣ አብረዋት የሚያስተዛዝኑ ብዙ ሰዎች አጠገቧ አሉኮ። ግን እነዛ ሰዎች ምናልባት እንደ ሰው የሆነች ርቀት ያክል እሷ ያለችበትን ሁኔታ ሊረዱ ይችላሉ። ይሄ ግን ኢየሱስ ባያት ጊዜ ራራላት የሚለው ዘልቆ ሐዘኗ ጋር ደርሶ ነው። ይሄ ኢየሱስ የሚባለው ጌታ ማንም ሊደርስ የማይችለውን የሰውን ማንነት ይደርሳል። ማንም ራራላት። ዛሬ ከደረሰባችሁ ነገር የተነሳ ከምታልፉበት መንገድ የተነሳ እየሆነ ካለው ነገር የተነሳ ልባችሁ የተሰበረ ዳግም መነሳት ያቃታችሁ ከዚህ በኋላ ሰው አልሆንም የኔ ነገር አብቅቷል ለምትሙ ለእናንተ መልእክት አለኝ። ኦንላይንም የምትመለከቱ መልእክት አለኝ። የሚራራ አምላክ በዙፋኑ አለ። የሚራራ አምላክ በዙፋኑ አለ። የሚራራ አምላክ በዙፋኑ አለ። ነገርን የሚቀይር ጌታ በዙፋኑ አለ። ሁሉን ትክክል የሚያደርግ ጌታ በዙፋኑ አለ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። ሌላው ጌታ ባያት ጊዜ አይዞሽ ምን አትበይ አታልቅሽ አላት። ኢየሱስ አይዞ ሲልና ሰው አይዞ ሲል በጣም ይለያያል። የሰማይና የምድር ያክል ርቀት አለ። አንዳንድ ሰው አይዞ ሲልህ ያለህበትን ሁኔታ በሚካፈል ማንነት ነው አይዞ የሚልህ። አንዳንዱ ሰው ደግሞ አይዞ ሲልህ ከዚች በላይ ነው። አይዞ ይልሃል፣ ልቡ ግን ይድፋህ ይላል። ኢየሱስ ግን አይዞ ሲል ያድናል። ኢየሱስ አይዞ ሲል እችን ሴት ደርሶ አይዞሽ ሲላት ለተፈጠረው ላለችበት ሁኔታ ለሐዘኗ ለሆነው ነገር በእኔ ዘንድ ምን አለ እያላት ነው? መፍትሄ አለ እያላት ነው።
እየሆነ ያለው ነገር ያበቃ ያከተመ የተዘጋ ነው። አይዞሽ ከኔ ዘንድ ምን አለ እያላት ነው? መፍትሄ አለ። ኢየሱስ አይዞሽ ሲላት የማይመለስ የሚመስለው የማይነሳ የሚመስለው ያለቀ ጉዳይ የተቋጨ ጉዳይ የሚመስለው ከእኔ ዘንድ ምን አለው እያለ ነው? መልስ አለ። ኢየሱስ ጌታ ነው። ከዛ ቀጥሎ ጌታ ባያት ጊዜ ምን አለ? አታልቅሺ አላት ይላል። አታልቅሺ። እቺ ሴት እኮ ልጇን አታለች። አንድ ልጇን አታለች። ከባድ ሐዘን ውስጥ ነው ያለችው። አታልቅሺ ብሎ ሲል አሁንም ምን እያላት ነው? እኔ ዘንድ ለሚያስለቅስሽ ነገር መፍትሄ አለ እያላት ነው። አሜን አሜን። መጽሐፍ ሲናገር በራእይ ምዕራፍ 5 ከቁጥር 1 እስከ 5 እንደዚህ ይላል። በዙፋኑ ላይ የተቀመጠው በውስጥና በውጭ በኩል የተጻፈበት በሰባት ማህተም የታሸገ ጥቅልል መጽሐፍ በቀኝ እጁ ይዞ አየው። አንድ ብርቱ መልአክ በታላቅ ድምፅ ማህተሞቹን ለመፍታትና መጽሐፉን ለመክፈት የተገባው ማን ነው ብሎ ሲያውጅ አየው። ነገር ግን በሰማይም ሆነ በምድር ከምድርም በታች መጽሐፉን ለመክፈት ወይም ገልጦ ለመመልከት የሚችል ማንም አልነበረም። እኔም መጽሐፉን ለመክፈት ወይም ገልጦ ለመመልከት የተገባው ማንም ባለመኖሩ እጅግ አለቀስኩ። ከዚያም ከሽማግሌዎች አንዱ አታልቅስ፣ እስቲ በደንብ አሜን፣ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ የዳዊት ስር ድል ነስቷል። እርሱ መጽሐፉን ሊከፍትና ሰባቱን ማህተም ሊፈታ ይችላል አለኝ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አታልቅሽ ያላት የሚችል ጌታ ነው። የተዘጋን መክፈት የሚችል ጌታ ነው። የሞተውን ማስነሳት የሚችል ጌታ ነው። አታልቅሽ። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ የዳዊት ስር ድል ነስቷል። እርሱ መጽሐፉን ሊከፍት ሰባቱንም ማህተም ሊፈታ ይችላል። ይችላል ይችላል ይችላል። ያለህበትን ጉዳይ መፍታት ይችላል። ያስለቀሰህን ነገር መፍታት ይችላል። ያስለቀሰሽን ነገር መፍታት ይችላል። ያቃተሽን ነገር መፍታት ይችላል። ይችላል ይችላል። አይዞሽ ሲላት እኔ እችላለሁ። አታልቅሺ ሲላት እኔ እችላለሁ፣ በእኔ ዘንድ መፍትሄ አለ እያለ ነው። ዛሬ በዚህ ምሽት እንዲህ እላችኋለሁ፣ አታልቅሱ፣ በእግዚአብሔር ዘንድ መፍትሄ አለ። አታልቅሱ፣ ላስለቀሳችሁ ጉዳይ በእግዚአብሔር ዘንድ መፍትሄ አለ፣ መልስ አለ። ኢየሱስ ጌታ ነው። መልስ አለ በእግዚአብሔር ዘንድ፣ መልስ አለ በእግዚአብሔር ዘንድ። መልስ አለ፣ መልስ አለ፣ መልስ አለ በእግዚአብሔር ዘንድ መልስ አለ። የሚችል ጌታ በዙፋኑ አለ። ያንተን ጉዳይ የሚችል ጌታ በዙፋኑ አለ። ያንቺን ጉዳይ የሚችል ጌታ በዙፋኑ አለ። አለ በዙፋኑ አለ በዙፋኑ አለ በዙፋኑ የሚራራ ጌታ አለ። የሚራራ ጌታ አለ። የሚራራልን አምላክ
ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ስብራታችንን የሚጠግን የምሕረት አምላክ ኢየሱሳችን የሚራራልን አምላክ ድካማችን አይቶ የሚረዳን ውድቀታችን አይቶ የሚያነሳን ስብራታችንን የሚጠግን የምሕረት አምላክ ኢየሱሳችን አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ምን ሆኜ አዎ ጌታዬ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ አዎ ጌታዬ አዎ ጌታ እኔ አንተን ታምኜ ኧረ ምን ሆኜ እኔ አንተን ታምኜ ኧረ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የመልእክት ርዕስ እግዚአብሔር ይራራል ይመጣል ብያለሁ። እግዚአብሔር ሲራራና ሲመጣ ምን ይሆናል? የመጀመሪያው ለማልቀሷ ለሐዘኗ ምክንያት የሆነው ነገር ያለበትን ቃሬዛ ነካ። እንደዚህ አይደል የሚለው መጽሐፉ? ቃሬዛውን ነክቶ ምን አደረጋቸው ይላል? አስቆማቸው ይላል። ለማልቀሷ ለሐዘኗ ምክንያት የሆነው ነገር ያለበትን ቃሬዛ ምን አደረገው? ነካው። ኢየሱስ ይራራ፣ ኢየሱስ ይመጣ። ኢየሱስ ሲራራና ሲመጣላችሁ ለሐዘናችሁ ምክንያት የሆነው ነገር ያለበትን ቦታ ይነካዋል፣ ይነካዋል። እናንተና ጌታ የምታውቁት ለሐዘናችሁ ምክንያት የሆነው ነገር ያለበትን ቦታ ምን ያደርጋል? እስቲ ይነካል በሉ እስቲ። ይነካል። ኢየሱስ ጌታ ነው። ለሐዘኗ ምክንያት የሆነው ነገር ያለበትን ቦታ ወይም ቃሬዛውን ሲነካው እንደዚህ ነው። ለሐዘኗ ምክንያት የሆነው ነገር ወደ ደስታ ተቀየረ። እግዚአብሔር ለሐዘናችሁ ምክንያት የሆነው ነገር ያለበትን ቦታ ሲነካው እንደዚህ ይሆናል። የደስታችሁ ምንጭ ይሆናል። ያዘናችሁበት ጉዳይ የደስታችሁ ምንጭ ይሆናል። ያሳዘናችሁ ነገር የደስታችሁ ምንጭ ይሆናል። ያዘናችሁበትና ያለቀሳችሁበት ጉዳይ የሳቃችሁ ምንጭ ይሆናል። ኢየሱስ የሐዘናችሁ ምክንያት የሆነው ነገር ያለበትን ቦታውን ነው። የሐዘናችሁ ምክንያት የሆነውን ነገር አላልኳችሁም፣ ቦታውን። አንዳንድ ጊዜ የአንዳንድ ሐዘኖቻችን ምንጩ ቦታ ነው፣ ስፍራ ነው። ስለዚህ እግዚአብሔር ያንን ነገር ሲነካው ያ የሐዘን የነበረው የሳቅ ምንጭ ይሆናል። ኢየሱስ ጌታ ነው። የማረፋችሁ ምክንያት ይሆናል። ኢየሱስ ሲራራና ወደ እናንተ ጉዳይ ሲመጣ ሁለተኛ ምን ሆነ? ኢየሱስ ሲራራላትና ሲመጣ ምን ሆነ? ወደ መቃብር ስፍራ እየፈጠኑ ያሉ እግሮችን አስቆማቸው። እስቲ በደንብ አሜን። ወዴት እየፈጠኑ አልኳችሁ? ወደ መቃብር። የዛ ሴት ሐዘን ቀጣይነት እንዲኖረው፣ ለቅሶዋ ቀጣይነት እንዲኖረው፣ የልብ መሰበሯ ቀጣይነት እንዲኖረው የዓይኗ ማረፊያ የሆነውን አንድ ልጇን ለመቅበር የሚጣደፉትን እግሮች ምን አደረጋቸው? እስቲ በደንብ በሉ። እስቲ በደንብ በሉ። አስቆማቸው።
ኢየሱስ ይራራልሃል። ኢየሱስ ይመጣልሃል። ኢየሱስ ይራራልሻል። ኢየሱስ ወደ ጉዳይሽ ይመጣል። የሐዘንሽን ምክንያት የሆነው ነገር ሐዘንሽ ቀጣይነት እንዲኖረው ሐዘን ቀጣይነት እንዲኖረው ያደረገውን ነገር ሊያስቆም ይመጣ። አስቆማቸው። ሶስተኛ ኢየሱስ ሲራራላትና ሲመጣ ምን ሆነ? የሞተው ተቀሰቀሰ። የሞተው ወደ ሕይወት ተመለሰ። ኢየሱስ ጌታ ነው። የሞተው ነገር ወደ ሕይወት ተመለሰ። ሉቃስ 7:14 ላይ እዩት። ተመለሰ፣ ወደ ሕይወት ተመለሰ። የሞተው ነገር ወደ ሕይወት ተመለሰ። ሌላው የሆነው ነገር ከዚህ በፊት ያደርግ የነበረውን በሞት ምክንያት ያደርግ የነበረውን በሞት ምክንያት የተከለከለውን ነገር መለሰለት። ልጁ ከሞተ በኋላ የሞተ ነገር መናገር ይችላል እንዴ? አይችልም። ከቀሰቀሰው በኋላ አንተ ጎበዝ እልሃለሁ ተነስ ካለው በኋላ ልጁም ይናገር ምን አለ ይላል? ጀመር ይላል። አይ መናገር ከመሞቱ በፊት ከልጁ ጋር የነበረ ነገር ነው። ከልጁ ጋር አብሮ ያደገ የኖረ እስከሚሞትበት ቀን ድረስ አብሮት የነበረ ነገር ነው መናገር። ልክ ሲሞት መናገር ከልጁ ጋር አብሮ ምን ሆነ? ሞተ። ኢየሱስ መጣና ሲቀሰቅሰው የሞተውን ነገር ሲቀሰቅሰው ትላንት ያደርግ የነበረውን ነገር ትላንት ይሆን የነበረውን ነገር መሆን ጀመረ። መናገር ጀመረ። ኢየሱስ ይመጣል። ወደ ነገራችሁ ይመጣል። የሞተውን ነገር ሲቀሰቅሰው ተስፋ የተቆረጠበትን ነገር ሲቀሰቅሰው ግራ ያጋባችውን ነገር ሲቀሰቅሰው እንደ መጀመሪያው መሆን ይጀምራል። እንደ መጀመሪያው መሆን ይጀምራል። ኢየሱስ ለዘላለም ጌታ ነው። ሌላው ጌታን ባያት ጊዜ ወይም ደግሞ ወደ ነገሯ በመጣ ጊዜ ጉብኝት ሆነ፣ ምስጋና ሆነ። ዛሬ አንድ ነገር ብዬ መልእክቴን ልጨርስ። ያስለቀሳችሁ ነገር፣ ያስለቀሳችሁ ጉዳይ፣ ያዘናችሁ ምንጭ የሆነው ጉዳይ መደምደሚያው ምስጋና ይሆናል። በደንብ አሜን በሉ። ያስለቀሳችሁ ጉዳይ፣ ግራ ያጋባችሁ ጉዳይ መደምደሚያው ምስጋና ይሆናል። ለምን ብትሉኝ ኢየሱስ መጥቷል። ለምን ብትሉኝ ያስለቀሳችሁን ነገር ኢየሱስ አይቶታል። ስለዚህ መደምደሚያው ምስጋና ይሆናል። መደምደሚያው ክብር ይሆናል። መደምደሚያው ማለፍ ይሆናል። እንጸልይ። ኢየሱስ ለዘላለም ጌታ ነው። ለዘላለም ጌታ ነው። ለዘላለም ጌታ ነው። ምንድነው ዛሬ ያስለቀሳችሁ ጉዳይ? ምንድነው ተስፋ ያስቆረጣችሁ ነገር? ምንድነው ግራ ያጋባችሁ ነገር? ምንድነው? ጌታ ሆይ አትመጣም ወይ? አታይም ወይ? አትደርስም ወይ?